ላገባነው አው ላገባነው ሰይ ላገባነው ሰይ ላገባነው ወዴት ነው? ሰላምና ጤና በያላችሁበት ይድረስ ያልን ሰዓቱን ጠብቆ ጉፍታ ፕሮግራማችን ተጀምሯል። በዛሬው ደግሞ ጉፍታ ፕሮግራማችን እንግዲህ በየጊዜው በየዘመኑ የተለያዩ አልባሳት እንዲሁም ደግሞ የተለያዩ የፀጉር ስታይሎች በየጊዜው ይቀያየራሉ። ታዲያ ወቅቱ የሰርግ ነው። የሰርግ የመጨረሻው ሳምንት ላይ ጥር ወር ላይ እንገኛለን። ታዲያ በዚህ ሳምንት ደግሞ እንግዲህ ምን አይነት ቬሎዎች ከኛ ሰውነት ቅርጽ ጋር ይሄዳሉ፣ እንደገና ደግሞ በተጨማሪም የድሮና የአሁን ቬሎዎች ምን አይነት ናቸው እያለን እያነጻጸርን አብረናችሁ ቆይታ የምናደርግ ይሆናል ማለት ነው። ለሁሉም በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁኝ። ፕሮግራሙን ወደ እናንተ እያደረስኩ ምህረት ይልማ አብሬያችሁ ቆይታ አደርጋለሁ። ሴቶች በምንድን ነበር የሚዳሩት? በሀበሻ ቀሚስ በጥልፍ። አሁን ግን ቦዲ ነገር ነው። እዚህ ጋር ብዙም እንደ በፊቱ አይደለም። የበፊቱ ነው የሚሻል። የበፊቱ ነው ቤሎቹ እንደ በፊቱ አይመስ ብዙ የበፊቱ ነው ማዕረግ ያለው ማሬም። እሺ ሲስተሙም የተለያየ ነው። የተለያየ ነው። አዎ ማለት ምንድን ነበር የሚለብሱት? ድሮ እኮ በፈረስ ነው ገጠር የሚጋቡት። አታውቅም ሰምተሽ ከሆነ ነው። ግን አሁኑ እንደምታዩ ራቁታቸውን ነው ሰውነታቸውን እያሳዩ ነው። እና ያ ነው ልዩነት የሚያመጣ። ኳሊቲውን የድሮውን ባህል የጠበቀ አይደለም ያሁኑ። የድሮ ቬሎ ግን ከኋላው ዝርፍፍ ያለ የሴትን ውበት የጠበቀ ያሁኑ እንዲህ ግልጥጥጥ ያለ። ጀርባውም ግልጥ ነው፣ ፊት ለፊቱም ግልጽ ነው። ገባሽ? ለኔ አይመቸኝም። የድሮ ይሻላል። አገር ልብስ ነበረ ራሱ ዲዛይን የሚሰሩ ዲዛይነሮች ነበሩ። በረዛው እንደ አሁን እንትን ያለ ሳይሆን በራሳቸው ዲዛይን ተደርጎ የተሰሩ ነበሩ። አሁን ግን የውጭውም የአበሻውም ተቀላቅሎ የሚሰሩ እንትኖች አሉ። ፊቷን ምን ትቀባለች? በከተማ ነው በገጠር? በድሮ እሺ፣ በገጠርም በከተማም ንገሪኝ። ከገጠሩ ጀምሪልኝ። በፊት ሊሆን የሚችለው ቅቤ ነው የሚተባበሱት የሰርጓ ቀን። እሺ፣ አሁን ግን የተለያዩ ሜካፖችን ነው የሚቀቡት። ሜካፖች ድሮ ሜካፕ አልነበረም? እኔ ባህላዊ ነገር እንጂ እንደዚህ የሚታወቅ አይመስለኝም በዛን ሰዓት። የዛኔ ሴቶች ምን አይነት የፀጉር ስታይል ነበራቸው የዛኔ? ሹሩባ ነው ብዙ ጊዜ ሹሩባ ነው። ሹሩባ ነው። እንደው በእለቱም ደግሞ ፊታቸው ላይ መኳኳል ምናምን አይቀርም። አሁን ላይ ሜካፕ ነው የምንቀባው። ሜካፕ ነው የሚቀባው። የድሮ ምን ነበር? የዛን ጊዜ ግን እንትን ነው ታጥቦ ምን ብሎ ነው የሚገባው። እንደዚህ እንትን ንጽት ማለት ምናምን በሳሙና ተኳኩሎ ምናምን ነው። ሽቶ ምናምን አይጠፋው። አየር ሽቶ ምናምን ተቃብተሽ ያው የሚቀባባ ሎሽን ምናምን አለ። እሱን አድርገሽ ነው። ከዛ ውጪ ምን ነገር የለም። ፊቷን የምትቀባ እንደዚህ እንደናንተ በያለው ትክምልኪ ነገር መቀባት የለም። በዛን ጊዜ የለም አይቻልም። ምንድን ነበር የሚቀባ? ያው ሽቶ ካለ ሽቶ ይቀባሉ። ኖርማል ሽቶ። ፀጉራቸው ምናምንስ ይሄ መተኮስ ምናምን ሁሉ የለም። ይዛል ሴቶች አሁን ላይ ሜካፕ ይሰራሉ። የድሮቹ ምንድን ነበር የሚያረጉት? ምንም አይቀቡ። እውነት ታጥቦ ብቻ ነው የሚወጡት። ታጥቦ ብቻ ምንም የለ። ፀጉር ስታይላቸውስ? የድሮ አሪፍ ነው። ተኩሳቸው ቁርጣቸው የዘንድሮም ግን ቆንጆ ነው። በበለጠ አሁን እንደዚህ ብንሞሸር ያምራል። እሺ ወይስ ማኔር ልቀጥልበት? አልቀጥል። እንደዚህ ይሻላል። እንዴት ነሽ? ደህና ነሽ? ሰላም ነው። አመሰግናለሁ። ያውን ቀለል አድርጌ ቶሚ መጣሁኝ ቬሎ ልወስድ ነው ምናምን ብዬ ተዋወቅኩኝ። ግን ደግሞ ቶሚ እስቲ ለተመልካች እናስተዋውቃቸው። ቶሚ ማን ነው? ቶሚ ያው የስራ ስሜ ነው አድርጌ ወሰድኩት። ስሜ ተመስገን ታዲዮስ እባላለሁ። ያው ከድሮ ጀምሮ በዚህ መልኩ ስለምጠራ ነው ቶሚ ፎቶ ቬሎ ያልኩትኝ። ሶ እኔ ይህን ስራ ከጀመርኩኝ ኦልሞስት 2 ዓመት አልፎኛል። ፓኬጅ ስራ ማለት ነው። ሶ ያው ክላስ ጨርሼ ወደ ሌላ ስራ በሆነ ኢትዮጵያ ውስጥ አልነበርኩም ክላስ የጨረስኩት። ግን አሁን ላይ ውጤታማ ነኝ ብዬ ነው የማስበው በዚህ ስራ። ያው እንግዲህ ዛሬ ልንሞሸር አይባልም መቼ፣ ግን ደግሞ ልናሳይ መጣ። ሶ ኬት እንጀምር? ከትንሽ እስከ ትልቅ አለ። ከስቱዲዮ ፓኬጅ እስከ መስክና ስቱዲዮ ፓኬጅ የሚባለው ማለት ነው። ያው የስቱዲዮ ፓኬጃችን የሚጀምረው ከ10 ሺህ ብር ጀምሮ ነው። መስክና ስቱዲዮ ደግሞ የሚጀምረው ከ23 ሺህ ብር ጀምሮ ነው። እስከ 53900 ድረስ አለ።
ደላስት ሌክዠሪ ፓኬጅ የሚባለው ማለት ነው። እና እንደዛ ከፋፍለን ያለ ነው። ሌክዠሪ ከኖርማል በምንድን ነው የሚለየው? ፓኬጁ የሚይዛቸው ነገሮች ናቸው ውስጡ ላይ የሚያካትታቸው ነገር። አሁን ይሄን ሌክዠሪው ነው። ኦኬ ሜካፕ ሁሉንም ነገር ያካትታል። ኤግዛክትሊ። እና ደግሞ የስቱዲዮ ፓኬጅ አለ ትንሹ ማለት ነው። ትንሹ ከ13000 ምን እንደሚይዝ ደግሞ ዲፍረንሱ እንደ ግልጽ ነው። ከቬሎ ብዛት አንግል፣ ከሱፍ ብዛት አንግል። ይሄ ስቱዲዮ ብቻ ነው። ያ መስክና ስቱዲዮ ነው። አልበም አለው፣ ቦርድ አለው፣ ሄክሳገን የሚባሉ ተገጣጣሚ ግድግዳ ላይ የሚሰሩ ተጨማሪ ደግሞ መስክ ቪዲዮዎች አሉት። ያን ላይ ያካተተ 4 ቬሎ ያካተተ ነው። ሜካፕ፣ ጸጉር፣ የወንድየውም እንደዛው ያምራል በጣም። ከመብዛታቸው የተነሳ ጥቅጥቅ ብሎ ነው የተቀመጡት። ይሄ አሁን ለቀቅ ብሎ ቢቀመጥ ያው ቬሎ አይነቱን ምናምን ስለሚታይ ዝም ብዬ ባሳይሽ። አሁን እነዚህ አሁን ላይ አዲስ የመጡ ናቸው። በፊት ሰው የሚመርጣቸው አይነቶች ናቸው። እነዚህ አብዛኞቹ ነው ያሉት እንደነገርኩሽ ነው። እነዚህ ይሄም መስታ ከለራቸው ነው። ሻምፓይን ከለር እና ነጭ ከለር ተብሎ አሉ። እንደየዲዛይኑ ማለት ነው። ከአሁን እነዚህ ወገብ ላይ ጥብቅ ብለው እነሱ ናቸው ሜርሜድ ወይ ሼፒ የሚባሉ ቬሎች ናቸው። ከዛን እንዲህ እያልን ስንሄድ ደግሞ እነዚህ እንዳየሻቸው አዳዲስ ናቸው። ምንድናቸው እነዚህ? ሲንደሬላ የሚባሉ ናቸው። ጀሙሉ ሃሽታግ የሚባሉ ደግሞ እጅ የሌላቸው ሲንደሬላ፣ ሰርክል፣ ተጎታች የሚባሉ ደግሞ የተወሰነ የሚጎተት ነገር ያለው ሙሉ እነዚህ እነሱ ናቸው። ሌላ ደግሞ ከለር ቬሎች አሉ። ከለሮችም አሁን ጊዜውን የጠበቁ ናቸው። በፈለግሹ ከለር አለ። ከቀይ እስከ ጥቁር፣ አረንጓዴ፣ ሰማያዊ፣ ሲልቨር፣ ፐርፕል ብዙ አይነት አለ። ያው ከለሮች እስከ 20 የሚደርሱ ምርጫዎች አሉ። ኦልሞስት ዛሬ ስራ የሚወጡ ምናምን ስላሉ እንዳየሻቸው እንደዚህ ጊዜውን የጠበቁ ናቸው አብዛኞቹ ነው ጋር። አሁን በዚህ የሰርጉ ዕለት የሚውላል ወይስ ለመስክ ብቻ ነው? ይሄ ከለር ቬሎ ለመስክ ነው የሚነሱት። ያማክሯቸዋል። አሁን ይሄንን ለምን አይ ያው ይታወቃል። እኛ ባህላችን ወጋችን ለሰርግ ቀን ነጭ ነው የሚለብሱት። ነጭ ነው የሚለብሱት። ይሄን ግን ያው ፎቶ ያሳምራል። መስክ ላይ በጣም ደስ የሚል ቫይብ ነው የሚፈጥረው። ኦኬ በጣም ደስ ይላል። በዛው ደግሞ ላይክ ወንድየውም ደግሞ የሚለብሱት የተለያየ ከለር ልብሶች ከሱ ጋር ማች የሚያደርጉ አሉ ምርጫዎች ስላሉ ሶፎቹ ስለዚህ በሚያብለጨልጩ ማለት አሁን እነዚህ ለምንድን ነው የምንጠቀማቸው? እነዚህ ይሄ የሙሽራ ነው። ለዋናው ማለት ነው የሙሽራ ናቸው። በምን ሰዓት? በመስክና ስቱዲዮ ታይም ይለበሳል። አብዛኛውን ጊዜ ግን እንደዚህ አይነት ነጭ ሱፎች ናቸው የሚለበሱት ለሰርግ ቀን። እንደነዚህ አይነት ነጫጮች ማለት ነው። እንደዚህ አይነት ነገሮች ከመጀመራቸው በፊት መቼም አለ ምክንያት አይሆንምና እንዴት ወደዚህ ስራ ገባክ? የዛሬ 4 አመት ላይ ቬሎ አከፋፍል ነበረ። ከቻይና እያስገባው ቬሎ ስራ ነበረ መሰራዊ ነበረ። አጋጣሚው ለኔ በጣም ኢዚ ነበረ እና የፎቶ የሚባለው ዘርፍ ደግሞ ድሮ ቻይና እያለው ፋሽን ሞዴሊንግ ሰራ ሞክር ስለነበረ ይሄ ፎቶ የሚባለው ነገር ከዛ ነው መሰለኝ አለኝ ውስጤ ላይና ይሄ እነዚህን ፓንች ማድረጉ አልከበደኝም። ቬሎ አለኝ፣ ሱፍ ነው መጨመር የሚጠበቅብኝ። ስለዚህ ፎቶ ስራው ላይ በገባ ብዬ አሰብኩኝ እና ቀድሞ ከጀመሩት ውስጥ እኛ የመጀመሪያዎቹ ነን። ውጪ የሚለበሱትና ስቱዲዮ ውስጥ ደግሞ የሚለበሱት የተለያየ አይነት አልባሳት ነው። የተለያየ ላይሆንም ይችላል፣ ችግር የለውም። እሱ መስክ በተነሱትም ስቱዲዮ መነሳት ይችላሉ። ስቱዲዮ ተነሱትንም ሱፎች አብዛኛው ጊዜ ሰው ፋቨራይት ነገራቸው ጥቁር ነው። ጥቁር ሻይነር የሚባሉ ማለት እንደነዚህ አይነት ሱፎች ጥቁር ሻይነር። ነጭ ሲፈልጉ ደግሞ ሙሉ ነጭ ኮምፕሊት ነጭዎች አሉ። ቱራ ነው። እነዚህም የሙሽሮች ናቸው እንዳየሻቸው እና በጣም ነው የሚያምሩት። ከድሮም ካሁንም ትንሽ ዩኒክ ነገር ነው። አሁንም ተቀልቀል ያደርጓል አልባሳት ናቸው። ልክ ነሽ። ፎቶ ያሳምራል። ያሳምራል። በጣም ደስ ይላል። መቼም እንደዚህ በግላጮች የማይነሱ ደግሞ ይኖራሉ። ሙስሊም ሴቶቻችን ይኖራሉና እንደው እነሱን ደግሞ ያካተተ ምን አለ? አሁን አብዛኛው እንደም እኔ ቤት ጀሙሉ ቬሎ ቅድም እንዳልኩሽ ጀሙሉ ቬሎ ሙስሊሞች መገላለጽ አይፈልጉም። ከውስጥ ደግሞ የሚለብሱት አሉ። አሁን እዚህ ጋር ከለር ቬሎን ካየሽው ያኛው ቬሎ እስከ አንገት ድረስ ነው። በጣም እነሱ የሚወዱት እንደዛ ነው። ስለዚህ ምርጫ አለ። በተለይ ለሙስሊሞች እኛ ጋር በጣም ብዙ ቬሎች አሉ።
እዚህ ጋር ደግሞ የሚያብለጨልጩ ነገሮች ያው እነዚህ ያበሻ ልብስ ያው ፓኬጁ ላይ ስላለ ያበሻ ልብስ የራት ቀሚሶች ምናምን እንደምታየው በጣም ብዙ አይነት አማራጭ ያላቸው ያበሻ ልብሶች አሉ። ለሙሽሮች ብቻ ነው ወይስ ደግሞ ለብቻው ክራይ ነው ይሄ? ለብቻው መከራየት የሚፈልግ ካለ ይከራያል፣ ግን ለሙሽሮች እንሰጣቸዋለን በሚፈልጉት ደረጃ። ለነገርሽ ወደ 10 ምናምን አለ በሚፈልጉት አይነት ዲዛይን እንደየባህሉ። አሁን የባህል አልባሳትም አለ ሁሉም አይነት አለ። በጣም ያምራሉ። እነዚህ የራት ናቸው። እነዚህ የራት ቀሚስ ናቸው። ለየት ያሉ ናቸው። ዲዛይናቸው የሚያምሩ ናቸው። ይሄን ለርጉዞች ይሆናል። ይሄ ስለሚወጠር ደርሰው የሚመጡት አሉ። አባይ 6 ወር ደርሷቸው 7 ወር የግዴታ ግን ማስክ ፎቶ መነሳት ሲፈልጉ ግዴታ የሚሆንበት አለ። በቬሎ ደረጃም አለ ለነሱ የሚሆን አጋጣሚ ለልጆች ማስታወሻ ስለሆነ ነው ነው። ልክ ነሽ። ስለዚህ አስጨነቀንም እኛ የአልባሳት ጉዳይ ምንም የሚያሳስብ ነገር የለም። ስለዚህ የኔ ቬሎች መረጥ እናርግና ይዘናቸው እንሂድ። እሺ እስከዛ ድረስ እስኪመጣ እንጠብቀዋለን። እንግዲህ ከማን ጋር እንደምንነሳ እኔም አላውቅም። ችግር የለውም። መልካም እሺ። እንግዲህ አሁን ላይ ወቅቱ የሰርግ ነው። የሰርግ እንደመሆኑ መጠን ደግሞ ብዙ ሙሽሮች ብዙ ባለትዳሮች መፈለግ አለ። ቶሚ እንዴት ይሄንን አንዴ አሰባስቦ ባንዴ ማድረግ ቻለ? እውነት ነው። ያው ፓኬጅ እስከተባለ ድረስ በተለይ የሙሽራውን ልፋት ለመቀነስ ማለት ነው። እንግዲህ ድሮ ይሄ ፓኬጅ ከመጀመሩ በፊት ይታወቃል። ቬሎ ከአንድ ቦታ ትከራያለች፣ ለዚያውም በውድ ዋጋ አንድ ቬሎ 3 ቬሎ 4 ቬሎ የሚፈልጉ ከሆነ የሚፈልጉትን ቬሎ እስኪያገኙ 4 ቤት ሊከራዩ ይችላሉ። እያንዳንዱ ቬሎ ማስያዣ መስጠት አለ። ሱፍ ሲፈልግ ደግሞ ሱፍ ሌላ ቦታ ሄዶ ይከራያል። ሜካፕ ሌላ ቦታ ሄዳ ትከራያለች። ያበሻ ቀሚስ እንደዛው፣ ካባ እንደዛው እና ያን ሁሉ ነው አንድ ላይ። ያውም ሜካፕ ቤት አለኝ፣ ቬሎ ቤት፣ ሱፍ ቤት አለኝ፣ ቢሮ እንደምታውቂው አለኝ፣ ስቱዲዮ አለኝ፣ ፎቶ መነሻ ቦታ። ያን ሁሉ አንድ ላይ ሰርቼ ይሄ ትልቁ እንትን አድቫንቴጅ ለሙሽሮቹ ናቸው። የመጀመሪያው ልፋት ይቀንሳል፣ ብር ይቀንሳል፣ ይቆጥብላቸዋል። ይሄን ሁሉ ነገሮችን እንትን ከኛም ከምንጠቀመው ይልቅ ሙሽሮቹ ይሄን ፓኬጅ የሚጠቀሙት የዋሰው ነው ተጠቃሚ ናቸው። ይሄ ነው ማስበው። በትክክል እንግዲህ ባለትዳር ሲመጣ የእድሜ ክልል ይኖራል፣ ወጣቶች ይኖራሉ፣ ከዛም ባሻገር ደግሞ ከፍ ያለም ይኖራልና እንደው በዚህ ሁላ 2 አመት ቆይታ እንግዲህ እንደነገርከኝ እንደው ባለትዳሮች መጥፎ ገጠመኝ ነበራቸው ወይ ጥሩ ገጠመኝ የምትላቸው? ገጠመኝ ግዴታ ነው፣ ግዴታ ሁሌ ነው የምናስተናግደው። ምክንያቱም ያው በቃ ይታወቃል። አሁን አብዛኛው ፓኬጅ ቤት ሄደሽ ብትጠይቂ እኛም ጋርም የገጠመን ነገር ነው። ተጋብተው ማለት መጀመሪያ ደስ ብሏቸው አውርተው ቡክ አድርገው ቀና ሲይዘው ምናምን ጨርሰው ሳይነሱ ማለት ነው እንግዲህ ቀብድ ከፍለው ምናምን ተፋተናል ብራችንን መልስ። ከአንድ ብቻ አይደለም በጣም ብዙ ጊዜ ነው የሚያጋጥመው እንደዚህ አይነት ነገር ተሻላ። ይሄ ሁላ ነገር እንግዲህ እኛ ወጪ አውጥተን ነው የምንሰራላቸውና ያንን ብር መመለስ ማለት ሌላ ኪሳራ ውስጥ ነው የምንገባው እና እንደዚህ አይነት አጋጣሚማ በቃ ከአንድም ብዙ ጊዜ ነበር ያገጠመን። አሁን ደግሞ እስቲ ስለ ቬሎዎቹ እናንሳና በፊት የነበሩ የቬሎ ዲዛይኖች ከለሮች ይለያሉ። አሁን ደግሞ ያሉት በዛው ልክ ደግሞ በደንብ በልዩነት ነው የሚቀርቡትና እስቲ የድሮውንና ያሁኑን በቶሚ አይን። እውነት ነው ያው እንደነገርኩሽ ቅድም እንዳወራሁሽ ስራው ላይ ስለነበርኩኝ አውቀዋለሁ ምን አይነት ቬሎ ፋሽንን ጠብቆ እንደሚመጣ ምን ያህል ብዙም ጊዜ አለ አፕዴሽን ይፈልጋል። ሱፍም ቬሎ እንደውም ሱፍ አይከብድም መሰለኝ። ሱፍ አይከብድም። የሙሽራ ሱፍ ተብሎ የሙሽራ ሱፍ ተብሎ ድሮ አብዛኛው የምንጠቀማቸው ሜቢ ትንሽ አሻሽለው ሊመጡ ይችላሉ አሉ፣ እነሱም እኛ ጋር አሉ። ቬሎ ግን በጣም ዲፍረንስ አለው። አሁን ትልቁ ነገር ምንድነው ታውቂያለሽ? ድሮ የምንገዛበት ቬሎ ዋጋ በቃ አሁን ላይ ከግማሽ በላይ ነው ዋጋቸው ጨመረው። እንደዛም ሆኖ ግን እኛ ጋር ፓኬጃችን ተመሳሳይ ነው። አምና የነበረው ፓኬጅ ተመሳሳይ ነው፣ ዘንድሮም አለ። ቶሚ እንዴት ነበረ? እንዴት ነው? አሪፍ ነበረ። አሪፍ ነበረ። ቆንጆ ነው።
እንዴት አየኸኝ? እኔ ቬሎ ላይ በጣም ሙሽራ መስለሻል። በጣም እውነት ስጠብቀው እስካሁን አልመጣም። እንግዲህ ምንም ማድረግ አልችልም። እንጠብቀዋለን ከዚህ በኋላም ባለው የምር ግን በጣም አምሮብሻል። እውነት አሪፍ ጊዜ ነበረ። ጥሩ ቆይታ ነበረ። እንግዲህ ወደ 4 ልብስ የተለያዩ አይነት ልብሶችን በከለርም ኖርማልም ሞክሬያለሁና እስቲ ስለነዚህ ልብሶች እናውራ። አሁን ይሄ ምንድን ነው የሚባለው? ይሄ ሲንደሬላ ነው የሚባለው። ያው እጁ አካባቢ ዲዛይኑን እንዳየሽው ነው። እጅ የለውም፣ የራሱ የሆነ ዲዛይን ማጥለቂያ ያለው። ሌላው ትንሽ የተጎታች ነገር ከኋላ እንዳየሽው የተወሰነ አለ። እና ሌላው እንደምታዩ ፊት ለፊቱ ቡፍ ያለ ስለሆነ ሲንደሬላ ብለን እንጠራዋለን። ከዚህ በፊት የሞከርኩት ሼፒ ሜርሜዱን ታውቂዋለሽ? የሰውነትሽ ላይ ሌላ ደግሞ ከለሮች አሉ። እነሱ ደግሞ ያው ሲንደሬላ ከለር ነው የሚባሉት። ኖርማል እጅ አላቸው። በእንደዛ አይነት አጠራር ነው የሚጠሩት። ግን ከሁሉም ደግሞ በጣም ወድጄዋለሁ። ዲዛይኑ ለየት ስለሚል በጣም የሚያምረው። እኔ አሁን የቬሎ ምርጫዬ ብዙ ጊዜ እንደዚህ አይነት ቬሎዎች ናቸው። ግን ደግሞ አሁን ይሄኛው ቬሎ ትንሽ ከበድ ይላል። ለምን ታውቂያለሽ? አሁን የቻይና ቬሎ እና የቱርክ ቬሎዎች አሉ። ሲጀመርም የቻይና ቬሎዎች ለእይታ በጣም የሚማርኩ ደስ የሚሉ ግን ቀለል ያሉ ቬሎዎች ናቸው አብዛኞቹ። የቱርክ ቬሎዎች ደግሞ ክብደት አላቸው በጣም። ከቱርክ ነው ያስመጣነው። ባትሄጂም እዚሁ ትለብሻለሽ። እሺ። እና ግን በጣም ነው በጣም ወደድኩት። ይሄኛው ያምራል። እንግዲህ ምን ሰዓት ነው የሚለበሰው? አሁን በእለቱ በሰርጉ ዕለት ባይ ዘ ዌይ እንደዚህ አይነት ቬሎች ብዙም ጊዜ በፈለግሽው ጊዜ ላይ መልበስ ትችላለሽ። ስቱዲዮ መጠቀም ትችላለሽ፣ የሰርግ ቀን መጠቀም ትችላለሽ፣ መስክ ላይም አውትሳይድ ላይ ብትለብሽ በጣም ያምራል። ስለዚህ ለምንም መጠቀም ትችላለሽ እንደዚህ አይነት ቬሎ። ቀደም ሲል የሞከርኳቸውስ ሼፒ ብዙ ጊዜ ያው እንዲህ ብዬ የሙሽራው እንትን ነው የሙሽራው ምርጫ ነው የሚወሰነው እንጂ ውጭ ላይ መነሳት ትችላለሽ፣ ሰርግ ላይም እንደዛው። ነጮች እንዲህ አሁን ለምሳሌ ተጎታች ያለው ብዙም ጊዜ መስክ ላይ ቢሆን ይመረጣል። ግን የትኛውም አይነት ቦታ ላይ መለበስ ይችላል፣ ችግር የለውም። ቀለል ብሎ እንዲለበስ ማለት ነው። መቼም ልብሶች ሲለበሱ የተለያየ አይነት አጋጣሚ መቼም አይጠፋም። አበላሽቶ የሚመልስ ይኖራል። ልብሶች ላይ ደግሞ በዛው ልክ ጉዳት ይኖራል። እውነት ነው። እነሱም እንደሚደረጉት አሁን ያው ፓኬጅ እንደምንሰራው ፓኬጅ ላይ ያው ቬሎ 70 እና 80 ሺህ ብር የገዛን ቀደው ቢመጡ የሚገባውን ቅጣት ያው አለ። ግዴታችን ነው። አንድ ቬሎ ግን ቀድጃለሁ። አንቺ ተመስግኖልሻል። አጽፋችሁልኛል። እና ያው እሱማ ያው እንደንትኑ ቅጣቱ ይኖራል። በቀላሉ እሱን እዚህ ሀገር ውስጥ ማሰራት ይቻላል። ያው የመጀመሪያ ኦሪጂናል ነገሩን ቀየረ ነው እንትን ማድረግ ግን የመጀመሪያ ውበቱ አይኖርም። ቀደም ሲል ስለ ሜካፕም እያነሳህልን ነበርና ከ5 ዓመቱ ወደ ኋላ እንሂድና የድሮቹን እንደው የእናቶቻችንን ቶሚ ምን ታስታውስ ነበረ? እውነት ለመናገር እስቲ አስታውስ። ይሰራሉ በእርግጠኝነት ግን እንዳውኑ ታይም እንዳውን ጊዜ አይሆንም። በእርግጠኝነት አይሆንም ጭራሽ። አሁን ላይ እኮ እንደነገርኩሽ ነው። በቃ የተሻለ ነገር ነው ለሰውም የተሻለ ነገር ለማሳየት ስለምንፈልግ ግዴታ ነው። የሆነ አዲስ ነገር ነው። ሜካፕ ራሱ አሰራራቸው ያለው ኳሊቲው ኒትነሱ ያን ሁላ ነገር ነው። አሁን የድሮ እኔ አሁን የሜካፕ ስራ ያጠቃለሉት ከዛሬ 2 ዓመት በፊት ነው። ከዛ በፊት ግን ያው ብዙም አይዲያውም አይኖረኝም። ግን አሁን ኢቨን የዛሬ 2 ዓመት ስጀምር ያለው ሜካፕ አርቲስቴ አሁን እንዳለችው አይደለች። አሁኗ በጣም አሻሽላ ብዙ ነገር አሻሽላ ነው እንትን ያለችው። ምክንያቱም ፉክክር ነው አሁን ላይ። ስለዚህ ተሽዬ ለመገኘት ስለሆነ ቬሎ ላይ ብቻ ሳይሆን ሜካፑ ላይም እንደዛም ፎቶ ላይ እንደዛም ኤቭሪቲንግ ሜቢ ከስተመር አቀባበል ላይ ሁሉ ነገር ላይ ተሽዬ ነው መታየት ፈልገው ነውም እንደዛም አሁን ያለው ነገር። እዛ መልስ ልበላ ስለ ስቱዲዮ ያው በካሜራ ሙያም ስለነበርክ እንደ ስቱዲዮ ውስጥ ያው ሙሽሮች ይመጣሉ እንደሚያጋጥሙ ምን አይነት ነገሮች ነበሩ? እውነት ነው ብዙ አይነት ነገር ያጋጥመናል። አሁን ላይ እኔ ፎቶ መነሳት እወዳለሁ። ለምሳሌ ሴቶች ትወዳላችሁ፣ ምንም ጥያቄ የለውም። ሴቶች ወንዶች ናቸው በጣም ያስቸግሩናል። ወንዶች አሁን በጣም እንደውም ይጣላሉ አንድ ከሙሽራ ጋር እርስ በእርስ። እሷ በጣም ብዙ ቦታ ሄዳ መነሳት ትፈልጋለች፣ በጣም ለየት ያለ ቦታ ሄዳ መነሳት። እሱ ደግሞ
በቃ ቶሎ ብሎ ጨርሶ መገላገል ነው የሚፈልገው። ስለዚህ አንዳንዴ ተኮራርፈው ይመጣሉ። ገና ሳይጀመሩ ፎቶ መነሳት እዛው ጨርሰው እንዴት ሆኖ ጨርሰው ይመጣሉ። ግን ምን ያህል ወንዶች ለፎቶ ያለን ነገር ሴቱ ይበልጣል። ከስንት አንድ ምናልባት ወንዶች ሊኖሩ ይችላሉ። ከስንት አንድ እሱ ነው የሚወዱ እንጂ እኮ ማስታወሻ ነው። ፎቶ ምንም ጥያቄ የለውም። እንዳትቃወምን ወደኛ ጭራሽ አሁን አብዛኛው ሴቶች ፓኬጁ ላይ ያለውን ቬሎ፣ ሱፍ፣ ካባ፣ ያበሻ ልብስ ሙሉ ጨርሰው ተነስተው መምጣት ይፈልጋሉ። ወንዶቹ ደግሞ በቃ የሆነ እንደው ማስቀረቱን ላይ ይፈልጋሉ። አረ በዚህ በሁለት ቬሎ ከተነሳን በቂ ነው ይላሉ። ግን ደግሞ እሷ ለብሩ ሳይሆን በቃ የሆነ ሜሞሪ እንዲኖራት ስለሚፈልጉ ሴቶቹ ይበልጥ ለፎቶ ያላቸው ነገር እንትን ነው ጠንካራ ያለው። በጣም ብዙ ቬሎዎች ለካ ወደ 4 ምናምን ነገር ነው። አድካሚ ነው ለካሜራማኑ። እንደው አንተ ምን ትመክራለህ? መቼም ባልና ሚስት ነኝ አሁን ብቻዬን ሆኜ ስለመጣሁኝ ቀለል ብሎኝ ቶሎ ቬሎዎችን እየቀያየርኩ አደረኩኝ። ከነበረህ ልምድ እንደው ለተመልካቾች ምን ትላቸዋለህ? እውነት ነው። አሁን ብዙ ጊዜ የምናየው ነገር ባልና ሚስት አሁን እኩል የሆነ የፎቶ ፍላጎት የላቸውም እና ይሄ ነገር እውነት ነው እንዴ? አዎ። እኔ እኮ ቅድም ስትነግረኝ ቀልድ መስሎኝ ነበር። እና ላይክ ባሎች ይሰለቻሉ በቶሎ። አዎ፣ ሚስቶች የበለጠ ፎቶ ስለሚፈልጉ አንዳንዴ እንደውም ሪኮመንድ ማድረገው ሙሽሮች በተለይ ሶስተኛ ሰው የሚያስማማቸውን ሰዎች አንድ አጋዥ የመጀመሪያ ሚዜ ትላል። አጋዥ ሰው ግዴታ ያስፈልጋቸዋል ሲመጡ ባልና ሚስት ብቻ ከሚመጡ። ምክንያቱም አውሳድ ወደ መስክ ሲሄዱ አልባሽ የሚባል ነገር አለ። ስለሆነ እነዛ ሰዎች ሰፖርት ያደርጋቸዋል። አብረው ምግብ ካለ አልጨቃጨቅም። ምግብ ብቻ ግን ያው ልክ ነሽ። ግን አሁን አንቺ እንደው ስቱዲዮ ስለሆነ ያየሽ አውትሳይድ ያለውን ብታይ መስክ ላይ ያለውን ነገር ብታይ በጣም ልፋት አለው። በተለይ ሴቶች እናንተ ላይ ወንድየው ሁለት ሱፍ ነው የሚለብሰው። በቃ ኖርማል ነው። የኛ ጫማ መቀየርም ማለት በጣም ብዙ ታሪክ አለው። ቬሎን ራሱ መሸከም ትልቅ ነገር እና በዛን ሰዓት አለመግባባት ሊኖር ስለሚችል እባካችሁ አጋዥ ምናምን ይዘው ቢመጡ አሪፍ ነው ብዬ መልካም ነው። ለስራው አሪፍ ነው በጣም። ቆየት ብለሃል እንግዲህ በዚህ ሙያ ውስጥና በፊት የነበሩ የፎቶ አነሳሶች ስታይሎችን ከዛም ባሻገር ደግሞ የካሜራ ቴክኒኮች ይኖራሉ። አሁን ካሉት ጋር እስቲ ያነጻጽራቸው። እውነት ነው። ድሮ ቦታ የመስክ ቦታ የምንላቸው ራሱ ስታይል ሲጀመር አሁን ላይ ያሉ ካሜራማኖች በጣም እሳት ናቸው። በጣም ከኳሊቲ አንግል አሁን የምንጠቀማቸው አሁን ድሮ ማርክ 3 ማርክ 4 ምናምን የሚባሉ ካሜራዎች አሉ። አሁን ግን ዘመናዊ የሆኑ ካሜራዎች አሉ። ሶኒ እነዛ ነው የምንጠቀመው። ፎቶ በዛው ልክ ኳሊቲው ጨምሮ ነው የምታገኘው። ካሜራማኖቹ ራሱ ለስራቸው ያላቸው ነገር በጣም ነው የሚገርመው። በጣም አነሳሳቸው አሁን የምታያቸው ፎቶዎች ድሮ የምታያቸው በጣም የሚገራርሙ የሆነ ኤዲሽን ብቻ ነው የሚመስለው፣ ግን ሪል ነው። ከድሮ እንደው ማትረሳው ፎቶ በፊት ከምታስታውሳቸው አንተ ካነሳውን ባይሆን እንደማይረሱ ፎቶዎች አሉ አይደል? አንዳንዴ አሉ። በጣም የሚያስቁ አሉ። እንዲህ ላይክ እኔ እንደውም የሆነ ታይም ለምደገጠመኝ ቬሎ አንድ ሲንደሬላ ቬሎ ነው እንዲያርጎ ሙሉ ማለት ነው። ያው ቁጭ ትላለች ማለት ነው። ቬሎ ላይ ዶ ቁጭ ብሎ እንዲየተን የሚነሱበት ስታይል እሱ እንደውም ነበረኝ በቦርድ ነበረኝ እንደገባ አሁን ላላቅም እንጂ ፎቶውን ፈልጎ ሙሽራው ፈልጎ ነው እንግዲህ የሚነሳው እንደዛ። ያው አሁን ግን ዳይሬክት ያደርጋሉ ይመስለኛል ራሳቸው ፎቶግራፈሮች፣ ካሜራማኖች በጣም የሚገራርሙ ናቸው አሁን ላይ። በቃ ማለት ሙሽሮቹ በቃ ሳይደብራቸው ፎቶ እንትናቸውን ጨርሰው እንደሄዱ ነው። ምክንያቱም በጣም ድካም እንዲሰማሽ ነው የሚያደርገው። ምክንያቱም ቀኑን ሙሉ በተለይ ሴቶቹ ነው እናንተ ናቸው ያለውን ነገር ያን እየለበሽ ይሄን እያወለቅሽ እየለበሽ ምናምን ስለሚሆን በጣም ድካም አለ እና ያንን ድካም አስረስተው ነው ፎቶ እንዲነሱ የሚያደርጉ ካሜራማኖች። ባይ ዘ ዌይ በጣም ቫልዩ አላቸው ነው። በጣም ጎበዞች ናቸው አሁን ላይ ያሉት በተለይ። ስለዚህ በጣም ዲፍረንስ አለ፣ ምንም ጥያቄ የለውም። በፊት ፎቶ ለመነሳት ብዙ ቦታ ለመሄድ እንሞክራለን፣ ግን አይሆንም። ግዴታ ከከተማ መውጣት አለብን። አሁን የሴት ቦታ ነው የምታነሳቸው? አሁንማ ጊዜው በጣም አሪፍ ነው ለእንደዚህ አይነት ቦታ፣ ምክንያቱም በጣም ብዙ አማራጭ አለ። አሁን በተለይ አዲስ አበባ ውስጥ
በጣም ብዙ ቦታዎች አሁን ልግለጽልሽና ፍሬንድሺፕ አለ። ፍሬንድሺፕ ቁጥር 1 አለ፣ ቁጥር 2 አለ። ሳንሱሲ የሚባልበት አለ። በጫካ አካባቢ ነው ግን በጣም የሚያምረው። ጦር ኃይሎች አለ፣ መከላከያዎች። እዚህም ደግሞ ለገሃር አለ፣ የባቡር ጣቢያ ማለት ነው። በጣም ብዙ ቦታ አለ። አሁን ኖርማል ቤተ መንግስት አለ። በቃ አሉ። አሁን ለምሳሌ ከከተማ ልውጣ ካልሽ ደግሞ እንደ ዘይት ደግሞ በጣም ብዙ ቦታዎች አሉ። ግን አዲስ አበባ ውስጥ እንጃ ለሙሽሮች በጣም ሁነኛ ቦታ ነው። በሚፈልጉበት መግቢያ ራሱ ከትንሽ እስከ ትልቅ ስላለ ምንም አያስጨንቃቸው። ስለዚህ መታችሁ ተዳሩ እና ግባግቡ ነው። አዎ አሁን ዲስካውንትም ስላለን አሁን በተለይ መጨመሪያ አይቀርም ዋጋ። ግን በተለይ ደግሞ አሁን ለሚያዝያ ሰርገኞች ለሚያዝያ ለግንቦት ሰርገኞች አሁን መተው ነው ፕሮግራም የሚያስይዙት። ስለዚህ ዲስካውንት ስላለ ከ10,000 ብር ስቱዲዮ ፓኬጅ ጀምሮ እስከ 53900 ሌክዠሪ ፓኬጅ ድረስ የቀረበ ዲስካውንት አለ። ዋጋ ሳንጨምር በፊት መታችሁ ፕሮግራም አስይዙ ማለት የመጣችሁ እኔ ለመስከረም ያቀድኩት ለጥር ሆኗል። አሁን በጥር ማልተሳካም። ስለዚህ ወደ ሚያዝያ ላይ ነው ይሻላል። ሚያዝያ ላይ ሰፋር ግን ቀድሞ ሙሽሮቹ ደግሞ አሁን ላይ በጣም አሁን ውጥረት ውስጥ የሚገቡት ሳምንት ወር ምናምን ሲቀራቸው መጥተው የሚሯሯጡ አሉ። እኛ አሁን ቀድመን ነው ቦታ የምናስይዘው ብዙ ነገር ማለት ሙሽሮች ከእንደዚህ አይነት እንግልት ለመዳን ቀድሞ ቦታ ቢያስይዙ ቀድሞ አውርተው ስልካችንን ይዛሉ እኮ ስልካችንን ይዘው አይደውሉም። ጊዜው ሲደርስ ነው የሚደውሉት። ያ ደግሞ ለነሱ ጥሩ አይደለም። ለየትኛውም ነገር ለተሻለ ስራ ለኛም አሪፍ የሚሆንልን ቀድሞ ቀናቸውን አስይዘው በቃ እነሱም በሰላም ቢጠብቁ ታይማቸውን ብዬ አስባለሁ። ወደ ስቱዲዮ ደግሞ እንምጣ። በጣም ነው የሚያምረው። የስቱዲዮ ግንባታ ደግሞ የራሱ የሆነ ነገር ሊኖረው ይገባል። እቺ ፓርት አሁን እኔ እንኳን የቆምኩባት ውጪ ነው የምትመስለው። አዎ እንደዛ ነው። እንደው ከምንድን ነው የተሰሩት እንደዚህ? ያው እንዳየሽው ነው። ሀረግ ነው የሚባለው። ሀረግ አለ። የድሮ ቆርቆሮች ማለት ነው። እነሱን ተጠቅመናል። የድሮ መስኮቶች፣ የድሮ ቤቶች መስኮቶች እና ደግሞ ያው አብዛኛው ያለው ነው የሚመስለው። አዎ እና እንደዛ የድሮ እንትን ስታፍ አስመስለን ለመስራት ነው ሞከርነው። ፎቶ ላይ በጣም ውበት አለው። አዎ ዩኒክ ባክግራውንድ ለመጠቀም ሞክሬያለሁ እኔ ሌሎቹ ጋር ካለው ስቱዲዮ ውስጥ ትንሽ እኔ ዩኒክ ነገር ነው ፈልጌም ነው እንደዛ ያደረኩት። ድሮ እንደውም ሲነሱ መጀመሪያ ግሪን ስክሪን ነው አይደል የሚባለው ጨርቋ ላይ፣ ከዛ በኋላ ነው ኤዲት የሚደረገው። አሁን ግን ተሻሽሏል ሁሉ ነገር። በጣም ደስ ይላል። እንግዲህ ቆይታችን እያበቃ ነው። እስኪመጣ ልጠብቀው ስል አዎ ጠብቂው አልከኝ። በጣም ከዚህ በኋላ ልጠብቀው ይሄን ሁሉ ደቂቃ ቆይተን ልጠብቀው ምን ይሻላል? ልጠብቀው ዝም እንደዚህ አምሮብሽማ ሳይ ፌር አይደለም። እንደዚህ ዋጋ ከፍለሽ በቃ እና ስለነበረን ጊዜ እኔም በጣም ደስ ብሎኛል። እና አሪፍ ጊዜ ነበረን። በጣም ነው የማመሰግናችሁ እናንተን ካሜራማኖች ሁላችሁንም በጣም ቴንኪው እናመሰግናለን። እሺ እንግዲህ ተመልካቾቻችን ያው እንዳልኳችሁ ሱፉን ለብሶ እስኪመጣ ድረስ እጠብቀዋለሁኝ። ይምጣ እርግጠኛ አይደለንም፣ ግን ደግሞ እስከዛ ድረስ ፎቶዬን እየተነሳው እጠብቀዋለሁ ማለት ነው። እኔ እጠብቀዋለሁ፣ እናንተ ግን ከቀሪ የመዝናኛ ፕሮግራሞች ጋር መልካም ጊዜ እንዲሆንላችሁ ተመኘሁኝ። ወይኔ አስተፈስህ እናቷን፣ ወይኔ አስተፈስህ እናቷን፣ ወይኔ አስተፈስህ እናቷን፣ ወይኔ አስተፈስህ እናቷን ፈቅዳ ለሰጠችን ትታ መሰሰቷን፣ ወይኔ አስተፈስህ አባቷን፣ ወይኔ አስተፈስህ አባቷን ለዚህ ወግ አበቃት ይቆጣዋል ነበር። ወይኔ አስተፈስህ አባቷን፣ ወይኔ አስተፈስህ አባቷን ወይኔ አስተፈስህ መምህሩን፣ ወይኔ አስተፈስህ መምህሩን፣ ወይኔ አስተፈስህ መምህሩን፣ ወይኔ አስተፈስህ መምህሩን ጸንተው እንዲኖሩ ፍቅር ላስተማሩ